ክርስቲያኑ ባሌ ነው ናኒ ደግሞ ክራሽ ነበር ለብቴ ነው ቡሩኖም ብላችኋል እንኳን ተራፊኛ አሁን ግን ድሮስቲዝ ምን ኳስ ታውቃለሽ ነው በሉ እንደውም ስለምንጠላው አስቀምጫው 10ኛ ክፍል እኔ አሁን ከመጨረሻ ድረስ ፈልማለሁ አላምንም ዛሬ ለቀረጻ ስለያምኩት ትንሽ ወንዶች ማለት ነው አንዳንድ ወንዶች እዚህ ጋር ማለት የሚፈልገው ነገር ስለለማኩ ፎቶን ባላቀጥላል በደረጃ ስላለ ካልከኝ ግን አርሰናል አልልህም በየስመከ እንት ቢሆን ነው ይሻለኝ ፕሪሚየር ሊግ ቢሆን ነው ይሻለኝ ቻምፒየንስ ሊግ አንድ እንኳን ምን እንደበት እናገኝ እንጂ እላሉ ሰው እላለው ድብን አርጌ እንዴ የምር እላለሁ አሁን እዚህ እንዳነካካሽ ነበር ተውኩት በቃ በጠየቅ አልነበረብኝም በእርግጥ ያርሰበ ዋናው መጨረሻ ማስቆጠሩ ነው ይሻላል እዛ እንደዛም ብለው ዋናው ኳስ ማስቆጠሩ ነው ስራው እየሰራ ነው እና ሲጎበዝ ነው ጀመር እኛ ስንቆጥር ነው ማለት እንተዋቸው በቃ ከዚህ በኋላ እንተዋቸው አንዱ ብሏል ቼልሲ ኮንሲስተንት ባለመሆኑ እኔ ክርስቶስን አጠላው ምን ያርሰናልን በዚህ ልክ ለምን እንጠላው እንደተደረገ አላውቅም ደርቢ ባነው ደስ ይለኝ ነበር ሰላም ቲክቶክ ተመልሰን መተናል ተፈናቃዩ ጋዜጠኛ ነኝ በእናንተ ጥያቄ መሰረት ሴት አምጣልን የሴት ኮንተንት ክሬተር የለም ወይ ያላችሁ በጨቀጨቃችሁኝ መሰረት ሄርሚን ዛሬ ይዘናት መተናል ሄርሜላ የማንቸስተር ዩናይትድ ደጋፊዋን ዛሬ ስቱዲዮ ይዘናት መተናል እንኳን ደህና መጣሽ እንኳን ደህና ቆያችሁኝ በብዙ ጭቅጭቅ ነው ሰላም ናችሁ እንዴት ናችሁ እና ይሄ ስለመጣሽ በጣም ደስ ብሎናል እንኳን ደህና መጣሽ ወደ ኋላ እንመለስና እስቲ እግር ኳስን ማየት መትጀመርሽ ቤትኛው ሲዝን የጀመርሽው ማን ነው እንድትጀምሪ ያደረገሽ እሺ ያው አብዛኛው ጊዜ ሴቶች ኳስ ብዙ አናይም ግን ምን መሰለክ የነ ናኒ የነ ሮኒ ሲያርሰበ ምናምን የነሱ ታይም የነበረበት ጊዜ ነገሱበት ጊዜ ስለ ኳስ ባይገባኝም ግን በቃያቸው ነበር እና ክርስቲያኑ ባሌ ነው ናኒ ደግሞ ክራሽ ነበር ተስፋ አስቆርጠሻቸው ነበር እና ለረጅም ጊዜ በቃ የሆነ ናኒ ምናምን በጣም ይመቸኝ ነበርና የሆነ ሳጣው ራሱ ዝም ብዬ የሆነ ዜና ላይ ምናምን ናኒ ጠፋ እንዲህ ምናምን ብዬ ነበር ያን ታይም አረሳም ስለ ኳስ አውቄ አይደለም ጀስት ኖርማሊ ማሊያው ወድጄ ምናምን ማለት ከዛ 2018 19 ሲዝን ላይ ዲሴምበር አካባቢ ምናምን ነው ይሄ ቻምፒየንስ ሊግ ከፒኤስጂ ጋር ምናምን የነበረው ጨዋታ ምናምን ያ ታይም ሲወራ ምናምን በቃ ሆነ ደስ አለኝ ከዛ በኋላ አለው ከዛ አሁን ደግሞ ቲክቶክ ላይ መጥቼ አክቲቪስት ሆኛለሁ በወንዶች በጣም በስተዋል በሁሉም ክለብ በተለይ ዩናይትድ በጣም ብዙ አክቲቪስቶች አሉን እውነት ነው ሴቷ ደግሞ ሴቶችም አሉ ግን ትንሽ ወንዶች ማለት ነው አንዳንድ ወንዶች እዚህ ጋር ማለት የምፈልገው ነገር ስላለ ነው ሴቶችን አያበረታቱም የሆነ ኳስ ሲባል ጀስት በቃ ማናናቅ ምናምን የሆነ ነገር ራሱ ከጨዋታ በኋላ የሆነ አስተያየት ብሰጥ ድሮ ሴት ምን ታውቃለች ነው የሚለውና ይሄ ደስ አይልም በጣም የማይመች ነገር ነው ይሄ ኳስ ኢንተርቴን የምናደርግበት እስከሆነ ድረስ አድቡ በጾታ አትለዩ እንዴ አበዛችሁ አይ አክቹአሊ በጣም እኔ በአገር ውስጥ መማቃቸው በእግር ኳስ የሚሰሩ ወንድን የሚያስንቁ እውቀት ያላቸው ሲጣሉ በዓለም ደረጃ ብዙ ሴቶች አሉና ያው የኛ ባህል ወይ ደግሞ ያደግንበት እንትን ሴትን አያበረታታም እነዚህ ያልፋችሁ ራሱ እዚህ ድረስ መምጣት ትልቅ ነገር ኢቭን በቃ ስናንተ የጀመረች ሴት ማየት ብትችል መብቷ ነው በቃ ማለት የጀመረች ሴት መብቷ ነው በቃ ምንድነው ሂሳብ ፊዚክስ ያደርጉታል አንዳንዴ ፊዚክስ ኬሚስትሪ ያደርጉታል ኳስ ኢንተርቴን ማድረጊያ ነው ስራ ቢሆንም ለአንዳንድ ሰው ላይ እግር ኳስ እስከሆነ ድረስ ያየሁ መናገር ኢትስ ኖርማል ነው እንትን ስለሆነ ለዛ ነው ወደዚህ መጣ እንበልና ሞር አንቺ እግር ኳስ እንድትጀምር ያደረገሽ የምን ጊዜ ምርጥ ተጫዋችሽ ማን ነው እንዲሁም አንደር ሬትድ ተደርጓል ብለሽ የምታስቢው ተጫዋች ማን ነው ኦቨር ሬትድ ተጫዋችሽ ማን ነው
እሺ እኔ የምን ጊዜውም ያው ጠየቅ አልነበረብኝም በርግጥ ሲያርሰበ ንጉሱ ነው የሱን ነው በጣም ነገር ያለው መጀመሪያ የጀመርኩት በሱ ስለሆነ ሲያርሰብን በጣም ወደዋለሁኝ ያው የልጅነት ካለፈ በኋላ የሆነ ያደረጋቸው ነገሮች ምናምን ሳይ በቃ በጣም ይችላል ሲያርሰብና ሜሲም ይችላል ግን ሲያርሰብ ለኔ ጎት ነው አጣጣሉኝ እና ለኔ አንደርሬትድ ብሩኖ ሚጌል ፈርናንዴዝ ኦብቪስሊ እኔ ስለሱ ቃላት የለኝም እኔ በምን አይናችሁ ነው የምታዩት ይችላል እኔ እንጃ እኔ ስለ ብሩኖ በጣም ካደረገው አንፃር እየተወራለትም እየተነገረለትም አይደለም ይችላል በተለይ ለዩናይትድ ማለት ነው ኢቭን ጥቂት አመታቶች ራሱ ብታያቸው ይሄ አምና ለምሳሌ አምና እሱ ባይኖር እግዚአብሔርን የለንም ምክንያቱም ለምን መሰለ አንዳንዶቹ አሉ የሉም በሚቀጥለው ጨዋታ ላይ እሱስ በየቀኑ እንደገና እንደሌሎቹ ረፍት የለውም ጉዳት አያስተናግድም አለ በቃ ይችላልና ባካችሁ ለኔ አንደርሬትድ ብሩኖ ሚጌል ፈርናንዴዝ ነው ዋናው ነገር ግን አሁን እዚህ ፕሮግራም ላይ ከምንጊዜ ምርጥ ተጫዋችም ከአንደርሬትድ የሚያስፈልገው ኦቨርሬትድ ተጫዋች ነው ኦቨርሬትድ ተጫዋች ነው ራፊኒያ ሲሪየስሊ ያብር እንዴት እኔ እሱ እንትን ይድብኛል በጣም ኦቨርሬት ተደርጓል ተደርጓል ብዬ አስባለሁ አንዳንዶች እንደውም ላስቲር ባላንዶር ይገባዋልን ብለው ያስባሉ አይ እንደኔ አሁን ለኔ በቃ እንትን ነው በጣም ኦቨርሬትድ ነው ለኔ ማለት ነው በጣም ተጋነነ አይኖ ያለበት ክለብ ባርሳ ጥሩ ስለሚሆን እንጂ ጃትማች ለኔ አይደለም መብቴ ነው ብሩኖም ብላችኋል እንኳን ራፊኒያ አሁን ግን ድሮስቲዝ ምን ኳስ ታውቃለች ነው በሉ ማለታቸው አይቀርም ችግር የለም አይ እስቲ የሆነ ትንሽ የምርጫ ጨዋታ ላጫውትሽና ከዛ እንመለሳለን የሞሪኒዮን ቲም እና የአሞሪምን አሁን ቲም የተወሰኑ ተጫዋቾች ኮምፔር እናርገና የቱ ይሻላል አንቺ የሚለው እዚህ ጋር ግን ከኦሊ ጀምርልኝ የሞሪኒዮን ጋር ሳይሆን በኦሊ ታይም የነበረውን ነው በደንብ እንትን ያልኳቸው ይቻላል እሺ ያው አሉ ተቀያየሩ እንጂ አሉ ለማለት ነው ግን አብሽር የኦሊ ቲም እንትን ነው ኦፊሻሊ አንደኛው ናቸው አው ግን ሞር ቤስቱ ላይ ነበሩት የሞሪኒዮን እኔ አላየሁትም ልልክ ፈልጌ ነው ገብቶኛል ለዛ ነው እሺ አሁን የሆነ ጨዋታ ላጫውትሽና የኦሊ ገነር ሶልሻየርን ቲም እና የአሞሪምን ቲም ያንቺ ምርጥ የምትያቸው ተጫዋቾች እናወዳድራለን ማለት ነው እሺ ከበረኛ ስንጀምር ያው አጠይቀኝ ነው ኦናና ለለ አይ አሁን እንደውም ከኦናና ይልቅ ላሜን ስለልሽ ነበር ደግሞ ላሜን እሺ ሉክሻውና ያው በተመሳሳይ ነው ብዙ ጊዜ ሉክሻውና ዳሎት ናቸው አንዱ ነው ዛት ታይም ላይ ዳሎትም ጥሩ ነበረ አሁን ላይ ባለው ግን ሾ ይሻለኛል ሁለቱ ሴንተር ባኮች አሁንም አለ ያው የአሞሪ ማጫወት 3 ስለሆነ ዝም ብለን አሁን ዴሊትንና ማጉዌርን እስቲ እናወዳለን ወይ ደግሞ ዴሊትና ሌንድሎፍ ባይ ዘ ዌይ ማለት ነው ማጉዌር የሆነ አመታቶች ላይ ነው ትንሽ በቃ ራስ ጎል ያስቆጠረ ምናምን የሆነ ነገሮች የተበላሹበት እንጂ ምርጥ ነው እና ከውቀትም ከምንም አንፃር ከድሜም አንፃር ማጉን መርጣለሁ አሪፍ እሺ በዚህ ደግሞ ሌንድሎፍንና ያው ማጉዌር ነው ደግሞ ይመጣው እዛ ጋር ግን አዲስ ለማድረግ ማዝራውን እናርገው ሌንድሎፍ ጥሩ ነበር እሱ ያው ሲወጣ ጥሩም ባይሆን ያው ተጠቅመንባቸው ጨርሰን ነው ማዝራዊም ገና ነው ቤስት ነው ብዬ ማላስብም ሶ ሊንደሎፍ ይመጣል እሺ ዋን ቢሳካና ዶርጉ በጌታ የተገናኝ ነው ዋን ቢሳካ ለኔ በጣም ምርጥ ነው ጌታ መቆጭበት ተጫዋች ባይወጣ ብዬ መመኘኝ ነበር የዌስታም ጨዋታ ቀን አላ ያስታውሰኝ ሰድብ ይወርሉ ሁላ የምር ወደዋለሁ ግን እዛን ቀን ማለት አይ ዩናይትድ ይሆን ያልከፈለው ደሞዝ ነው ይኖርበታል እንጂ እንዴት ነው በጣም ያናደኛል የት መውጣት ክርስቶስን በጣም ነው የሚያናደው ኦፍ ኮርስ ኦብቪየስሊ እሺ ፖል ፖግባንና እሺ አይ ቢያንስ እሺ ያ ሞሪኖን በማድረግ እንያዘውና ኡጋርቲንና
ማክቶሚናይ ራሱ እንዴት እንደምናደድ በመውጣቱ ማለት ነው። ጭራሽ ይወጣል ጭራሽ ዘይዶ ፕሌየር ኦፍ ዘ ይር ይሆናል። ኢማጂን ጭራሽ ግን ማለት በጌታ እኔ በጣም ነው በሱ አይገናኝም ጭራሽ። ብሩኖና ፍሬድ ኧረ ብሩኖ ፍሬድ ይችላል እወደዋለሁ። እሱም ባይወጣ ባይ ዘ ዌይ አርዋን ቢሳካ በፍሬድ እና በስኮት ማክቶሚናይ ባይወጡ ብዬ የምመኛቸው የነበሩት ናቸው። ግን ኦብቪየስሊ ብሩኖ ብሬኒ ባይሞ እና ግሪንውድ ገና ናቸው። አሁን ለምሳሌ ገና ናቸው ምርጥ ናቸው፣ ግን ገና ነው። አሁን ለምሳሌ ብሞ ምናምን ገና ናቸው። ያየናችሁ ስንሄድ ይሻላል ብዬ አስባለሁ። በግሪንውድ እንሰደው አሁን ላይ ባለው ቆይ እሙሙን ወደዋለሁ። እሺ አይ እሙሙ ይሆንልኝ። ግን ለማወቅ እንትን ለማለት ለማመዛዘን ትንሽ አንድ አመት ምናምን ቢቆዩ ኑሮ የሆነ ኮምፔር ለማድረግ ፐርፌክትሊ ትናገራለህ። ግን በቃ እንትን ሲዝኑ መጨረሻ ላይ እንደግመዋለን። እሺ ማርከስ ራሽፎርድ እና ማቲያስ ኩኛ። አረ ማርከስ ራሽፎርድ እኔ በጣም ወደ እግዚአብሔርን ወይኔ ያንን ሁሉ አመት አሳልፎን ስንቱን አለፍን እኮ በሱ በመውጣቱ ደስተኛ ነሽ አይባልም። በርግጥ ግን አይባልም። ግን አሁን ያዛን ሰዓት ላይ ትንሽ መውጣት ያለባቸው ተጫዋቾች ነበሩ በሚለው ግን ባይሆንና እሱ ራሱን ቢያስተካክልና ቢቆይ ኑሮ ደስ ይለኝ ነበር እንጂ አረ ራሽፎርድ ጌታን እኔ በጣም ነው የምወደው። የመጨረሻው አጥቂው አንቶኒ ማርሻል እና ቤንጃሚን ሴስኮ። አረ ማርሻል እንዴ ምንም ጥያቄ የለውም። እሱ ራሱ ስንት አመት ተገልግለንበታል። ይችላል በጣም አሪፍ እውነት በጣም ምርጥ ልጅ ነው እሱ ራሱ። እኔ ራሽፎርድ እሱ በጣም ምርጥ ናቸው። ያው ከሰማሻቸው አንፃር ያው እንዳልሽ ቅርብ ስለሆነ ዝም ብዬ አጥቂዎች ልጥራልሽና ከሰማሻቸው አንፃር 10 አጥቂዎች ልጥራልሽና ራንክ አድርጊልኝ። ብላይንድ ራንኪንግ ነው የምጠራልሽ። ከዩናይትድ እና አጠቃላይ አጥቂዎች የፊት መስመር ተጫዋቾች ናቸው እጠራልሻለሁ። አንቺ ራንክ ታደርጊያቸዋለሽ ማለት ነው። አማካኝ ይሻልሻል ወይስ አጥቂ ይሻላል? አይ አጥቂ አልኩት። እሺ ዝም ብለን ከአርናይንን ጀምር። አርናይንን ስለ አንደኛ ማወቅ ያለብሽ የፊት መስመር ተጫዋቾች ናቸው። የከንፍ ሊሆን ይችላሉ። የፊት መስመር አቀላቅለው አይደለም የፊት መስመር ነው እኮ ሁሉም። ኦብቪስሊ ግራንም ማርሹ በቀኝ ግን የሆነ ስማቸውን አቀላቅለው ልክ የፈለኩት ላይክ አሁን ሲያርዘብ ቶሎ አትጥራው ልክ ፈልገው ኦብቪስሊ ሱልል ይችላል። ስለዚህ አርናይንን ነው አስበሽ መልሽ ይልልሽ። እሺ እኮ እሺ ቀጥላ። እሺ አርናይን ስንተኛ እናደርገው? ኦብቪስሊ ከማን ጋር እንደሚወዳደሩ ማወቅ ፈልጋለሁ። ብዙ ናቸው ብቻ አጥቂ ብለን የማናስባቸው። አራስ ያርሰብን በቃ አንደኛ እንዴ አልጠራውትም እኮ በግድ አንደኛ አልታረጊ ባልጠራው ሰው ይታወቃል። ኦኬ አርናይን በየተራ ነው የምጠራልሽ። አርናይን እሺ አርናይን እሺ ማድሪድ እሺ ጥሩ ነበር እሱም። እሺ ሶስተኛ እሺ ሉዊስ ሱዋሬዝ 7 ሌቫንዶስኪ አለ ግን የለም እኮ ነበረ በፊታር አለ ባይሰው አሁንም ባርሳ ላይ አለ። አይ እኔ ፋሚሊ ሎፔዝ አስቀመጠው እንዴ? እሺ ሚን 8ኛ ልስጥ። እሺ ኤርሊንግ ሃላንድ ባይዘው ዘመናችን ምርጥ ተጫዋች ነው። በቃ ይጨርሳል። ኳስ ያቀር በቃ ኳስ እግሩ ላይ ከደረሰች በተለይ ጎል አካባቢ ከሆነ ይጨርሳል። ይጨርሳል ነውና በዘመናችን ከሆነ ጥሩ ነው። 4ኛ ሰጥቷል። እኛንም ብዙ ቅስማችን የሰበረን በተለይ ባለቀ ሰዓት ያን ጌም ስለማረሳው ኩናጌሮን ስንተኛ ላይ ታስቀምጫለሽ? አታውቂም? ፎቶን ባላቀው ይችላል። ታይር ሲያደርግ ነው የጀመርሽው ነገር? እሺ እስኪ ማን ነው ግን? አጊሮ የሲቲው የፊት መስመር ተጫዋች። ኦኬ እንትና እንደውም ማገባው ባለቀ ሰዓት ኪፒአር ላይ ገብቶ ዋንጫ የነጠቀን ተጫዋች። እሺ እንደውም ስለምንጠላው አስቀምጪው 10ኛ ክፍል። እሺ 10ኛ እሺ ይሄንንም እርግጥ አታዩም ብዬ አስባለሁ። ግን ዝም ብለን ፈርናንዶ ቶሬስ ስሙን ሰምቼ አውቃለሁ። ፎቶም ብታሳይበት ያውቀዋለሁ። በቼልሲ ቤት በሊቨርፑል ቤት ምናምን በጣም ጸደይ ነበር። በተለይ በሊቨርፑል ቤት ኦኬ ዝም ብዬ ያልጠራሁት 7
እሺ ያው ከዚህ በኋላ ያሉት አክቹአሊ ታውቂያቸዋለሽ ኔይማር በጣም ነው የምወደው እግዚአብሔርን እንደውም አንደርሬትድ የሆነ ተጫዋች ነው እንቀይረው ብሩኖ ትከጃለሽ ነው በብሩኖ አይደረግም ግን በቃ ሆነ እንትን ቢልላት ቢሳካለት ደስ የሚለኝ ነበር በነዚህ ዘመን ተፈጠረና ስለነበረ ትንሽ ለሱ አልሆነም አሁን ቢፈጠር አስበዋል ምን አይነት እንትን ላይ እንደሚሆን ነበረ ያልጠራው አምስተኛ ጠራው መሰለኝ አምስተኛ እሺ 3 ነው የቀሩት 3ቱን በተከታታይ እጠራልሻለሁ ቤንዜማን ሜሲን እና ሮናልዶ እሺ አንደኛ CR7 ሁለተኛ ሜሲ የቀረው ቤንዜማ በጣም አሪፍ ወደ ሐሳብ እንሂድ ዝም ብለን ዘንድሮን አርሰናል እና ዩናይትድ እናወራ ያው ደርቢ ነን በሀገር ውስጥ ይታወቃልና መሆን የሌለብን እኮ ነን እኔ በጣም ማልሰማባት ነገር ቢኖር እንዴት ነው ምንም እኮ አንገናኝም እኛ በላንክሻየር በምንም ብንሄድ ልንጠላ የምትችለው በደርቢ ብትሄጂ ሲቲ ነው በዛም ብትሄጂ አልጠላውም አርሰናልን በዚህ ልክ ለምን እንድንጠላው እንደተደረግን አላውቅም ደርቢ ባለው ደስ ይለኝ ነበረ እዚህ ነው እኮ እንጠላለው ዛማ ቼክ አይደረም እነሱ የቶተንሃም ጨዋታ ጊዜ እኮ ለንደን ያሉት እኮ ለኛ ነበሩ እዚህ ያሉት ናቸው እንጂ አንጠላለም ነበር እንደገና የምትጠላለው ማለት የምትመሳሰለው ጋር ነው የምትመሳሰለው ጋር ትጠላለህ የሆነ ነገር ይፈጠራል ግን እኛ ጋር ጭራሽ አንገናኝም እንዴ እንኳን እኛ ጋር ቼልሲ ጋር ራሱ ያው በሀገር ነው እንጂ አይገናኙም ወቁት የመረራችሁም ቢሆን ዋጥት ዘንድሮ አርሰናል ዋንጫ ይበላል አሁን የትኛው አባቢ ጋር መሄድ እንዳለብኝ አሰብካለሁት አይ ሀገር ውስጥ አይችሉትም እኔ ጎጃም የሚጫይተም አይችሉትም አለ ብለኛል ዘይደ እነሱ በመጸሎትም ጀምሮታል ሲጀመር እዛ ያሉት ራስ አፍሪካ ያሉት እኮ ቸርች ውስጥ ገብተው ነው ጸልየው ነው ሰርሰዋል እነሱ በዚህ አይነትማ ግድ ነው መብላታቸው አይቀርም እኔ አሁን ማለት ነው ማሰብ ያለብን ማለት ነው አሁን ላይ ይበላሉ ቀጣይ አመታት ምንም ይሁን ኦኬ አሁን እንደሚበሉ አመንሽ ፈርቻለሁ ሲቲ ምትኩ አለ በምትኩ ተማመናለሁ እኮ ዋላ ግን አያያዛቸው በቤንች ራሱ ከባድ ነው ሄዶ ቻምፒየንስ ሊግ ላይ በቤንች ያሸንፉ የመጡ ይሄ ከባድ ነው ራንክ እናርጋቸው እስቲ የባለፈው የባየር ሙኒክ ጋር በቃ 100% ባየር ሙኒክ ያሸንፋቸዋል ብዬ እግዚአብሔርን ደምድሜ ነበር በጣም ማለት ነው ግን የተገላቢጦሽ ሆነ ፈርስት ሃፍ ብቻ ነው ሊቋቋማቸው የቻሉት ከዛ አልቻሉ ተጫወተኛው ተናደርኩ አይ እኔ እንደውም የባየር ሙኒክ ጨዋታ ያን ያህል ምክንያቱም አይ ነው ባየር ሙኒክ ሳይሸነፍ ምናምን ይመጣው ሁለቱም እኩል ሳይነበሩ ቢያንስ ሊያስቆማቸው ይችላል ብዬ ያሰብኩት ባየር ሙኒክ ነበረ ዋናው ቪላስ ቆመ ሲጀመር እኛ ስንቋጥር ነው ማይሆን እንተዋቸው በቃ ከዚህ በኋላ እንተዋቸው የዛን ሰዓት ህፃን ልጅ ሲያለቅስ ተውት ይባላል እንደዛ እንተዋቸው የሚሆነው ነው ያለ ራንክ እናርጋቸው እስቲ በደረጃ አንደኛ ማን ሊወጣ ይችላል ዘንድሮ ሁለተኛ ሶስተኛ እሺ አንደኛ እየመረረኝም እኔ አሁን እስከመጨረሻ ድረስ ፈልማለሁ አላምንም ዛሬ ለቀረጻ ስለያመንኩት አለማመን ትችላለሽ አስገድድሽ መናገር ስላለብኝ ነው እንጂ አንደኛ አርሰናል ምክንያቱም በቃ የሆነ ያስፈራል የሆነ አይ ነው የዋንጫ ሜንታሊቲ የላቸውም ግን ያስፈራል ቲሙ አሰልጣኙም የለውም እንኳን እነሱ እሱ ያስፈራል ሁለተኛ ሲቲ ያው ሚቲ ላይ ያደረጉት ነው አሁን ማለት ነው ሶስተኛው ለመለየት በጣም ከባድ ኮንሲስተንት የሆነ ቲም የለም እኮ አለ እግዚአብሔር አንዱ ብሏል እኮ ቼልሲ ምንድነው ኮንሲስተንት ባለመሆን ኮንሲስተንት የሆነ ቡድን ነው እየባላለችው የምር ነው ትክክለኛ አባባል ያሸንፋል ብለህ ማትጠብቀው እንትን ያሸንፋል በቃ ዋንጫ ነው ብለህ ስታስበው ታች ይሆናልና ቼልሲ እኔንጫ እንኳን እኔ ደጋፊዎች ራስ ተማረዋል እና ሰርፕራይዚንግ ቲም ይሆናል ብዬ ስለማስብ የኔው ዩናይትድ ሶስተኛ ይመስለኛል እንደ ሐሳብ ማለት ነው አዎ ሊቨርፑል አለ ግን ሊቨርፑል ሜቢ አሰልጣኝ ከቀየሩ አይመጣውም ትንሽ የሲስተም የሚመጣው ጋር ላለመስማማቱና የሚፈጠሩ ነገሮች ስላሉ እኛ ሳለፍናቸው ነው ባይዘው ካለልም ድንገራቸው ቴናክስ ይወጣ ብዙ ነገሮች አሉና ከባድ ስለሆነ እንደ ሐሳብ ሶስተኛ ዩናይትድ አራተኛ ሊቨርፑል ልስተው
5ኛ ቼልሲ 6ኛ ቶትናም የለም ኧረ ዝም ብላ አስቶን ቪላ እናምጣው አስቶን ቪላ ኦ ማይ ጋድ አስቶን ቪላ ለካለ እኔ እኮ ከቶፕ 6 ነው ያሰብኩት እንጂ አስቶን ቪላ አለ ለካ ወይ 3ኛ እናርገው አስቶን ቪላ በቃ 3ኛ አስቶን ቪላ ላርገው አው ማለት አርሰናል እንደዛ አስተሎልኝ ይቅር በለኝ ኦኬ እኔ ከቶፕ 6 ነበር ያሰብኩት ቶትናም የለም ባከ ዝም ብሎ ነው እሱ የሚፈራገጠው ምንም ዝም ብሎ ክለብ ነው ለኔ ስለዚህ በቃ እናጠጋጋውና 3ኛ ላይ እንትና ይገባል አስቶን ቪላ ይገባል 4ኛኛ 5ኛ ሊቨርፑል ቼልሲ 6ኛ እንግዲህ ጠንከር ያሉ ምንድነው ማታ ብቻ እናጫውታችሁ አሁን እኛ ራሱ እኮ በቃ ወይ እንቀይራችሁ እኛ ሰኞ መጫወት ደብሮናል እንደዛ እየጠበቅን መሸነፍ ደብሮናል እንደዛ ከሆነ ግን ሜቢ ላሸንፍ ይችላል ዋንጫውን ነው ምቆጭባቸው ማለት ነው የቶትናም የኖቲንጋምን እኮ ማለት ነው 3 ነጥብ አግኝተን ቢሆን እንደ ኤቨርተን የሚያበሽኪን ጨዋታ የለም የኤቨርተን ኦብቪየስሊ ስለሽ 7 ደቂቃ አንድ ክለብ በ10 ተጫዋች መጨረስ ማለት ከባድ ሲሽን ያሳለፈ በጣም እነዛን ብናሸል ማለት ቀላል ቲሞች ናቸው እኔ ዩናይትድ ግራ እየገባኝ ያለው ማለት ነው አሁን የሊቨርፑልን እግዚአብሔር ማንንም ዩናይትድ ደጋፊ ብትጠይቀው የሊቨርፑልን ጨዋታ ያሸንፋል ብለ ያሰበ የለም ለዛ ነው መቋቋም ያቃተን ደስታችን የዛ ያንን ደርቢ ማሸነፍ በጣም በዛ ልክ የተጫወተ ክለብ እንዴት ነው ከንታች ካሉ ከኤቨርተን ጋር መጫወት እንደዛ የሚያደርገው እኔ በጣም ትንሽ እንቆቅልሽ ይሆነብኝ ያለው ነገር እሱ ነው እንጂ በዛን ኮንሲስተንሲ ዘን ብንቀጥል የእውነት በጣም ዋንጫውን እንበላ እንችላለን የዋንጫ ሜንታሊቲ ያለን እኛ አቅሙን የሌለን አቅሙን ያጣን ወደ ብሔራዊ ቡድን እንምጣስ የማን ደጋፊ ነሽ obviously ፖርቹጋል ከዛ ለብሮ መጠይቀው ከዛ ፈረንሳይ አጌንስት ነሽ ማለት ነው የብር ወይኔ አርጀንቲናና የ2002 እንትን የፋይናል አረሳውም በጣም በቃ እኔ ግን እስከመጨረሻ ድረስ ፖርቹጋል እድላላት ብዬ ነበር ማስበው ሞሮኮ አፈር ብሎ አፍሪካ አይደለም ብዬ ነው ካድኩት እና ቀጣይ ማን የሚበላ ይመስልሽ በጣም ተስፈራለች እንግላንድ የሆነ ስብስቧ ምናምን ጥሩ እንትን እየሆኑ ነው የሆነ እንትናቸው በጣም እኮ ኳሊቲ የሆኑ ተጫዋቾች ነው ያሉበት እና አጠቃቀማ ለመቻል ነው ብዬ ነው ማስበው ላይ ካን ሊቨርፑል እናለበት ምን ተጫዋች ይዛ አጠቃቀማ ለማወቅ ስለሆነ እንደዛ ቢሆን ኢንግላንድ ይመስለኛል ግን ለኔ ቢበላ ብዬ የምፈልገው ሲያረሰበ ነው ቤሲሊ ለጆታ መታሰቢያ ይሆናል ለሱም የመጨረሻ ለማንጫ ስለሆነ በቃ በጣም ብዙ ነገሮች አሉና እና በዚህ ዋካች ተውልን በቃ ፖርቹጋል ይላል ለማንጫ አይማን እንግሊዝ አልበላችም ማንጫ ወጣቶች ናቸው ይሄን ያክል ገና ናቸው ይችላሉ የሚቀጥለው አመታቶች ይችላሉ ስለዚህ ይብላና ይጨርስበት ለባካችሁ ነው እኔ በጣም ምስታለውላ አይ እንሳላለን ችግር የለውም ብቻ የአርሰናሉ ይሳካ እንጂ ያው ችግር የለውም ይሄ ከተሳካኒ በቃ ጋርዳለሁ አርሰናል ዋንጫ ባይበላ ይሻልሻል ወይስ ፖርቹጋል ዓለም ዋንጫ ይበላ ይሻልሻል አርሰናል ይብላን ችግር ፖርቹጋል ማለት አርሰናል ይብላና ፖርቹጋል ዋንጫ ያንሳ ነው ሐሳብ አንዱም ምራጭ ወይ ፖርቹጋል ይብላ ወይ አርሰናል እኔ ምን ቤት ነኝ አርሰናል እንዲበላ ፈልገው ፖርቹጋል ይብላ አርሰናል አይብላ ወይስ ፖርቹጋል ይብላ ነው እኮ ፖርቹጋል ይብላ ነው አርሰናል ባይበላ አሳሩን ይብላ አሳሩን ይብላ ደስ ይላል እኔ ፖርቹጋል እኔ እንጃ ዩናይት ያሪፍ እንዴ እንትና ነባንም ተጠይቆ ዩናይትድ ዋንጫ ይበላ ይሻላል ሲያርሰበን የሆነ ጥቂት ነበር ለሲያርሰበን ነው ሳይድ ያደረገው ለዚህ ሴም አርሰናል ባይበላ ቢበላ ምን አገባኝ እኔ እንዴ አንዲ ከበሉ ደግሞ በስማ ከዚህ በኋላ 20 ምናምን አመቱን ተማቸው ባንድ እንትን እንደዚህ ያጣፉታል እስቲ ካየሻችሁ አመት ጀምረን ምርጥ 11 እናውጣ ዝም ብለን ከበረኛ እንጀምርና በጣም ምትወጁ በረኛ ማን obviously ዴቪድ እኔ ባይወጣ ራሱ እኔ እንጃ ያው የሱ ግፍ ነው ባይዘው እንደዚህ የሚያደርገው ስማ ኦናና የሱ ግፍ ኦናና ላይ ግን ያው እግዚአብሔር ይስጣው
ሰለመስ ያዳነን ነው ከብዙ ነገሮች በጣም ያላየነውን ነገር እያሳየን ነው የናፈቀን ቶፕ 5 ላይ መቀመጥ ምን እንደሆነ አሁን ከዚህ በኋላ ወደ ፎርስ እንገባ እኔ ዮናና ብዙ ነው ብቻ አንደኛ ለኔ በረኛ ዴቪድ ዴያ ነው ፉል ባክ በግራና በቀኝ እሺ አርዋን ቢሳካ በእንትን ደግሞ ሊቻ እናስተግባል እሺ መሀል ላይ ሁለት ስንጠራ ማጉ ነው አንደኛው ወይም ደግሞ እንትን ብናረጋቸው ሾውን በሌፍት ሳይድ እናረጋውና አይቻልም ይቻላል ማለት ይቻና ማጓየርን ይቻላል እንደ ዩናይትድ ቤስት 11 ነው እንዳጠቃላይ ቤስት 11 ነው እንደ ዩናይትድ ነው ራስ ለምሳሌ በጣም ትኩረት አድርጌ ያየሁት ዩናይትድ ጌም ነው ሜቢ የሆነ ክለብ ጋር ሲጫወት ላይ ይችላል እንጂ እንደዚህ ስራዬ ብዬ የኔዶችን አላይም አሁን ነው ከርሰናል ለመቋጠር ያው እንጂ ዩናይትድ ነው በጣም ፎከስ ምን አደረገው ሶስ መሃል ደግሞ ስኮት ማክቶሚናይ ፖግባ ተን ብሩኖ ፈርናንዴዝ ፖግባን እንመልሰውና ሁለቱን እንደካቸው ችግር እንጂ አሁን እኔ ዩናይትድን ሳስብ ያው አበርገጥ ያው ያን ያህል አላየዋችሁ ምናምን ግን ስኮልስን ሳስብ ስኮልስ መሃል ካይሻቸው ኩስላኪ ነው ካልልሻቸው ስላኪ ነው ስኮልስ ነጊክስ በጣም እንዴ በጣም ጸዲ ነበር በጣም ከፊት 3 እንምረጥ ከፊት አሁን ላይ እስካሉትም ድረስ ነው አዎ አሁን እንዴት መሰለ አሁን ላይ ያሉት ይሆናል አገምናቸው ገና ወደሚያሳዩን ይሆነ ምግብ እየበላ ገና ታጠግባል አይደል ኦሬዲ ይሄ በጣም ምርጥ ነው ምናምን ለማለት ይከብዳል አሁን ሴሽኮ ምናምን ገና ናቸው አላየናቸው በቃ ስለዚህ እንደ ሐሳብ ራሽፎርድ አንቶኒ ማርሻል እሱን ወደዋለሁኝ ጋርናቾ አደንቀዋለሁ እሱንም ከዳን እንጂ ፋይሪ በጣም ከባድ ነው ባይዘው እሱ ነገር ጎዳው እንጂ በሱ ማፈርጅበትም ያው እድል እስካልሰጠው ድረስ ሉካኮም አለ ግን እሱ ሸክም ብቻ ይላሉ ብዙ ደጋፊዎች እናላልኩም እሱም አለ ብቻ እነሱ በጣም አይኖን ሊንጋርድ አሉ እነ ግሪንውድ አሉ ምናምን ግን ቤንች ላርጋችና ይገባል ሲደክሙ ሲያቹ ለኔ አሁን አንቶኒ ማርሻል በዩናይትድ ቤት አንደርሬትድ ነው ያስባለሁኝ ማለት በጣም ምርጥ ልጅ ነው እኮ በጣም በተለይ የጆዚ ጊዜ አላየሁትም ማለት የጆዚ ጊዜ ባልጀምሮም የሆነ ግን መሃል ላይ ለምሳሌ ወደ ኦሊ ሲቀየር ጀምሮ ያለው ታይሞች 2020 ላይ ምናምን በጣም ምርጥ እግዚአብሔርን ላይክ በቃ ሃትሪክ ምንም በቃ ማጠበቃቸው አይነት ጎሎች ላይክ ያሁን ሃላንድ በለው የምር በጣም ምርጥ ነበርና ተጠቅመንበታል እሱንና አንደርሬትድ ነው ያስባለሁ ከዩናይትድ ትንሽ ባሁን ባየናቸው ከሙሉ ሳይሆን አሁንም የነገርኳችሁ ከማየት ከጀመርኩበት ጊዜ ጀምሮ ያሉት ነው እንጂ እንደ ታሪክ በጣም ብዙ ናቸው ቻምፒየንስ ሊጉን ፕሪሚየር ሊጉንና ባላንዶር ማን ይበላሉ ተስበል ያው ፕሪሚየር ሊግ ኦልሬዲ አርሰናል ስላለ ቻምፒየንስ ሊግና ባላንዶር ማን አልኩኝ ማለት አይ አንዴ ብለሻል ችግር አልኩኝ ሲቲንም ያዝልኝ ያው ሲቲ በላ ማለት እኮ ሃላንድ ባላንዶር እኔ ገባዋል ቢበላ የምር ደስ ይለኛል ሃላንድን አልጠላውም እኛ ያክል እንደዚህ ጥልት ማድረጎች አይደለምና እኛ ላይ ሲሆን ነው የምትጠየው እኛ ላይ ሲሆን እሱ ላይ ነው የሚያናድድ ለምሳሌ ባለፈው ጨዋታ ራሱ በጣም አናዶኛል ከመጣ ሚስታችን እኮ ባላችን ነው የሚባለው ሚስቱ ነው አትሪክ ምን እየሰሩብን በጣም ያስጠላ ነበረ ግን ቻምፒየንስ ሊግ ላይ ማለት ነው በጣም ነው ኮንፊውዝ ያደርገኛል በጣም ግራ ያጋባሃል አሁን ሄደው እንዳምናው አርሰናል ትዝካለ ሄዶ በፒኤስጂ አለ ምናምንና ትንሽ ግራ ያጋባል እኔ የማን እንደሚበላው ኦብቪየስሊ እርግጠኛ አይደለሁኝ በደረጃ ስላለ ካልከኝ ግን አርሰናል አልልህም በኢየሱስ ስም እንት ቢበሉ ነው ይሻለኝ ፕሪሚየር ሊግ ይበሉ ነው ይሻለኝ ቻምፒየንስ ሊግ አንድ እንኳን ምን እናድበት እናገኝ እንጂ ምንም አልበላሽም ብለው ቢያንስ ፕሪሚየር ሊግ አላቸው ነው ይሄን ተውላቸው ነው ወደዚህኛው እንዞራለን ምን የሚፈጠር ይበልሻል ፕሪሚየር ሊግ እና ቻምፒየንስ ሊግ ቢበሉት አንተ እንዳይታሰብ ወጋው ለማናሰቦች እነሱ ያስቡታል እነሱማ ቆዩ እኮ ስንት ዓመት ጀምሮ አይደል እንዴ አምና እኮ ኦልሬዲ ጨርሰዋል አምና እኮ በልተዋል እድሜ ፒኤስጂ ያስቆማቸው እኮ ሀሳባቸው እንደበሉት ነበር ማድሪድ ሲያሸንፉ ግን ወደ እንትን ስመጣለ
በቃ የሆነ ዝብርቅርቅ ያለ ነው ሁኔታው ሁሉ። እኔ አርሰናል አለ ለሞቼ ነው ቆሜ እንዴ ማድሪድ ቻምፒየንስ ስላለ ማድሪድ በሲቲ ተሸነፈ በሊቨርፑል ነጥብ እሱም ደስ አይልም ማድሪድ ላይ ግን ማድሪድም አልተረጋጋም። አንዲ ፕሌይኦፍ ላይ ግባ እንጂ ማድሪድ አለው የሆነ ይመጣል አይሰማም እሱማ። ግን ካሁን የሰበሰብኩት ስቴድ ለሞራልን በሚለው ነው። ግን ማድሪድ አላ ማድሪድ ላሊጋ ማድሪድ ደጋፊ ነሽ ኦብቪስሊ ነው ደጋፊ ነሽ። የመጨረሻ ጥያቄ እናድርጉና አሁን ላይ የወቅቱ በጣም በቀንስለሽ በጣም ምርጥ ተጫዋች ብለሽ የምታስቢው አንድ ተጫዋች ምረጭ ብትባይ በጣም ሜቢ በቻምፒየንስ ሊግም ማየትሽ ሊሆን ይችላል በፕሪሚየር ሊግም ሞር የማንቸስተር ስላልሽኝ ግን በጣም ምርጥ ተጫዋች አንድ ሰው አውጪ ብትባይ ማንን ታውጫለሽ? ሃላንድ የምር ሃላንድ ነው ልክ የምችል ምክንያቱም አሉ እኮ ግን በቃ ይችላል ጎበዝ ነው ይችላል እና ሃላንድ ነው። ባላንዶሩን በሜሲ ተቀምጧል ይላሉ ሰዎች አንቺም ያለሽ ድብን አድርጌ እንዴ የምር እላለሁ። አሁን እዚህ ላነካካሽ ነበር ተውኩት በቃ እሺ ብዙ አለ ግን ለኔ እውነት ሃላንድ ነበረ የዛን ጊዜ አይመጣም። ያው አንዳንዴ ሮናልዶና ሜሲ አዋርድ ላይ ሲመጡ ሽልማት ጋር ሲደርሱ የብዙዎቹ ሌጀንዶችም የማንም እግር ኳስ ተመልካች ከሁለቱ ጋር መፎካከራቸው ሌሎቹ ተቀናቃኞች እድለኞች ናቸው ብሎ ነው የሚያስቡት። ሮናልዶ ቢዘርቭ አድርገው ሜሲ ቢዘርቭ አድርገው እንጂ በዛ ሳይድ ካየነው አይ ነው የሆነ ሳያቆሙ ኳስ እነሱ ጋር ደርሱ እንደዚህ መሆኑ ጥሩ ነው እና ብቻ ጎበዝ ነው ሃላንድ በቃ ስራውን ይሰራል። ምንም ስራው ምንድነው ተቀብሎ ጎል ማስቆጠር ነው አይደለ? ኦብቪስሊ አሁን ለምሳሌ አንዳንዶች ድሪብል ያደርግ ምናምን የሚል እንትን ያመጣል ላይ ናይ ማረከም ልጅ ይችላሉ ግን እሱ ስራውን ይስራ በቃ ኦብቪስሊ ጎል ማስቆጠር ነው በቃ የትም ሆኖ ያስቆጥር በቃ እንደዚህም አድርጎ ያገባል እሱ ነው ዋናው መጨረሱ ማስቆጠሩ ነው ይሻላል እዛ እንደዛም ብለው ብቻ ዋናው ኳሱን ማስቆጠሩ ነው ስራውን እየሰራ ነው እና እሱ ጎበዝ ነው። እንግዲህ ፕሪሚየር ሊጉ ደግሞ ይጋመስና ኦር ወደ መጨረሻዎቹ እርግጠኛ ከሆነ ሂዶ ማለት ነው የሆነ አካል ማለት ነው ሂዶ ነገር እንደሚው እርግጠኛ ነኝ እስከ ግማሽ ድረስ ነው የተናገርኩት። ከግማሽ በኋላ እርግጠኛ ስንሆን ባይዘይ ተመልሰን እንመጣለን እንዴ ወይ አርሰናል በልቶታል ኦር እሚለው ለምን ለማረጋገጥ አዎ ግን ለአሁኑ ዝም ብለን አርሰናል እንያዝ። ስለመጣሽ አመሰግናለሁ። ቆንጆ ቆይታ ነበረን። ወደፊት በሰፊው እንደምንገናኝ ተስፋ አደርጋለሁ። ቻሌንጅ ነውና አንድ ሰው መጋበዝ አለብሽ። ሰው ሴት ቢሆን ጥሩ ነው ያው ሴቶችን በሴቶች እንድንሄድ አንድ ሴት ከፈለግሽ ዩናይትድ ከፈለግሽ ከአርሰናል አንድ ሰው ጋብዥ። እሺ ከአርሰናል ኤዱና ከተቀናቃኝ ይሻልሻል ጓደኛ ያለች ኤዱና አርሰናል አለች እንድትመጪ እሷን እንዳለ ግን በዚሁ መልእክት አንዴ መጨረሻ ላስተላልፍ እባካችሁ ሴቶችን አበረታቱ ፕሊስ ማለት በቃ እና ሴቶች ደግሞ ወደ ኋላ እንዳትሉ የምሬን ነው የምነግራችሁ። በቃ ማንንም ይበሉ ስራችሁን ስሩ በርቱ። በኳስ ኮንተንት ላይ ያላችሁ ሴቶች በርቱልኝ የኔ ውዶች በርቱ ነው ሌላ ምንም ላልችል እኔም በርቱ ነው ማለት እውነት በጣም ይከብዳልኝ ሲሆንና ከዚህ በኋላ አስባለሁ እኔም እዚህ ለማምጣት ብዙ ጊዜ አስቤ ነበር ግን ስለካው ካለማግኘት ካለማውራት የተነሳ ነው። በረምብ ደግሞ ጫናው ሲበረታብኝ እንዴ ለምንድን ነው ማላመጣው ስለሰለ ከዚህ በኋላ ቢያንስ በየሁለት ቪዲዮ በየአንድ ቪዲዮ ሴቶችን ለማምጣት አራ አለም በሉኝ ኮሜንት ላይ የምትፈልጓቸው ሴት ኮንተንት ክሬተሮች ካሉ በእግር ኳሱ እንዲቀርቡላችሁ የምትፈልጉት ሜንሽን አድርጓቸው እናቀርባቸዋለን። የሴቶችንም ሀሳብ እንሰማለን። በጣም አመሰግናለሁ። ይመችሽ። ኤዱና እንድትመጪ ትመጣለች